እሺ ውድ ተማሪዎች እንደምንሰነበታችሁ። ዛሬ የ12ኛ ክፍል የታሪክ ትምህርት የዩኒት 5ን የመጨረሻ ፓርት ነው የምናየው። 5.7 ዘ ዲዞሉሽን ኦፍ ዘ ኮሚኒስት ብሎክ ኤንድ ዚ አፍተርማዝ የሚለው እናያለን። ሶ ለመጀመር ዘ ኢርሊ 1980s ዊትነስ ፋይናል ፔሪድ ኦፍ ፍሪክሽን ቢትዊን ዩኤስኤ ኤንድ ዩኤስኤስአር resulted from 1. The Soviet invasion of Afghanistan in 1978 to support the communist regime. እንግዲህ ይሄ ሰብቶፒክ የኮሚኒስቱ ብሎክ ዲዞልቭ መሆን መፈረካከስ እና ከዛ በኋላ ያለውን ክስተት ነው የምናየው በዚህ ሰብቶፒክ። በ1980ዎቹ የዩኤስኤ እና የዩኤስኤስአር የመጨረሻው ፋይናል ፔሪድ ኦፍ ፍሪክሽን ተብሎ ይገለጻል። ማለት የመጨረሻው ውጥረት የነበረበት የመጨረሻው ግጭት የታየበት ፔሪድ ነው። እንግዲህ ይሄ ደግሞ ከምን የመነጨ ነው ስንል ይሄ መጨረሻው የ1980ዎቹ ኢርሊ የነበረው ፍሪክሽን ከምን የመነጨ ነው ስንል አንደኛ ሶቪየት ዩኒየን አፍጋኒስታንን በ1979 ዓመተ ምህረት ከመውረሯ ጋር የተገናኘ ነው። ሁለተኛ ደግሞ ዘ ፊርም ላይን አዶፕትድ ባይ ሮናልድ ሬገን ኦፍ ዩኤስኤ። ሮናልድ ሬገን የተባለው የአሜሪካ ፕሬዚዳንት ከ1981 እስከ 1985 ዓመተ ምህረት ስልጣን ላይ የነበረ ነው። ይሄ ሰውዬ ሂ ቢሊቭድ ዛት ሶቪየትስ ሹድ ቢ ቻሌንጅድ፣ ሶቪየቶች ስትሮንግሊ ቻሌንጅ መደረግ እንዳለባቸው፣ አሜሪካ ወይም ደግሞ ዌስት ብሎኩ ሶቪየትን መመከት እንዳለበት፣ ሬዚስት ማድረግ እንዳለበት ጠንካራ የሆነ አቋም ነበረው። አፒዝመንት ሶቪየቶች በተመለከተ ዌስት ብሎክን በተመለከተ አፒዝመንት መቆም አለበት፣ ስትሮንግሊ ኮንፍሮንት ማድረግ እንደሚገባ ኢንፋሲስ የሰጠ መሪ ነው ይሄ ሮናልድ ሬገን የሚባለው። እንደገና የአሜሪካን የጦር አቅምም እንደዚሁ ኤክስፓንድ ያደረገ ይሄ ኤክስፓንድድ አሜሪካን ዋር ካፓቢሊቲስ፣ አሜሪካን ካፓቢሊቲ የጦር ጦረኝነት ወይም ደግሞ የጦር ሬዚስታንስ እንዲጠናከር ያደረገ መሪ ነው። ሂ ዲቨሎፕድ ስትራቴጂክ ዲፌንስ ኢኒሺዬቲቭ ኮልድ ስታር ዋርስ። ስታር ዋርስ የሚባል የመከላከያ ስትራቴጂ ዲዛይንም አድርጓል እንደዚሁ ሮናልድ ሬገን። በአጭሩ ሮናልድ ሬገን የሶቪየት ህብረትን ስትሮንግሊ ሬዚስት ለማድረግ የኮሚኒስት ብሎክን ሬዚስት ለማድረግ አቋም የነበረው መሆኑና ሶቪየት ህብረት አፍጋኒስታን መውረሯ በ1980ዎቹ መጨረሻ ከፍተኛ የሆነ ፍሪክሽን የመጨረሻው ፍሪክሽን እንዲቀሰቀስ አድርጓል ነው በሁለቱ መካከል ማለትም በራሽያ እና በአሜሪካ መካከል። ኦፍ ኮርስ በሶቪየት ህብረት በኩል ቸርኖቤል አክሲደንት የሚባል ክስተት ነበር። ይሄ አክሲደንት በ1986 ዓመተ ምህረት የተከሰተ አክሲደንት ክስተት ነው። ይሄ ክስተት ምንድነው? የኒውክሌር ፍንዳታ ክስተት ነው። እና ይሄ የኒውክሌር ፍንዳታ የተከሰተው በዋናነት ዩክሬን ላይ ነው። ዩክሬን ደግሞ የራሽያ ግዛት ነበረች በወቅቱ። እዛ ላይ የተፈጠረ ክስተት ነው። ኢት አድድ ኢምፐተስ ፎር ሪፎርም፣ ራሽያ ሪፎርም እንደሚያስፈልጋት ከፍተኛ የሆነ መነሳሳትን የፈጠረ እንደገና ኢት ድሪፍትድ ኦቨር ዌስተርን ዩኤስኤስአር፣ ኢስተርን ዩሮፒያን፣ ስካንዲኔቪያ የተለያዩ በሶቪየት ህብረት ውስጥ የነበሩ አካላት ሀገራት ስቴቶች እንዲፈረካከሱ ሶቪየትን ጥለው እንዲወጡ ምክንያት ነበር ነው። እንግዲህ ይሄ የኒውክሌር ፍንዳታ ብዙ ጉዳት አስከትሏል። በሌሎች በሶቪየት ህብረት ሜምበር በሆኑ ሀገራት ዘንድ ከፍተኛ የሆነ ስጋት ፈጥሯል ነው። ድሪፍትድ አዋይ እንዲያደርጉ እንዲገነጠሉ አድርጓል ነው። እነዚህ በተለይ በዌስተርን ዩኤስኤስአር የነበሩ ስቴቶች፣ በኢስተርን ዩሮፕ የነበሩና በስካንዲኔቪያ የነበሩ ሀገራት። ይሄ ቸርኖቤል አክሲደንት የሚባለው በ1986 ዓመተ ምህረት የተከሰተው ክስተት ምን አድርጓል? ኢት ኮንታሚኔትድ ዩክሬን፣ ቤላሩስ ኤንድ ራሽያ። በተለይ ዩክሬንን፣ ቤላሩስ እና ራሽያን በከፍተኛ ሁኔታ ብክለት ፈጥሯል ይሄ የኒውክሌር ፍንዳታ እና ኢት ሬዝድ ዘ ኮንሰርንስ አባውት ዘ ሴፍቲ ኦፍ ኒውክሌር ፓወር፣ የኒውክሌር ፓወርን ደህንነት መጠበቅ እንደሚገባ ትኩረት ያሳየ ነው። እንደገና የራሽያን ምስጢርም ያወጣ ነው። ፎር ዛት ኢት ሜድ ዘ ራሽያንስ ለስ ሴክሬቲቭ
ምስጢራቸውን የዘረገፈ ነው ይሄ የኒውክሌር ክስተት፣ የኒውክሌር የፍንዳታ ክስተት። እንግዲህ ለቀዝቃዛ ዓለም ጦርነት መዳከም መቀዝቀዝ ዋናው ምክንያት የጎርባቼቭ ስልጣን ላይ መውጣት ነው። ሚካኤል ጎርባቼቭ የሚባለው የራሻ ፕራይም ሚኒስትር በ1985 ዓ.ም ስልጣን ላይ ከወጣ በኋላ የተለያዩ ሪፎርሞችን ኢንትሮዲውስ አድርጓል፣ ለውጦች ኢንትሮዲውስ አድርጓል። የመጀመሪያው ለውጥ ፕሪስቶሪካ የሚባል ፕሮግራም ኢንትሮዲውስ አድርጓል። ፕሪስቶሪካ ምናልባትም ሪስትራክቸሪንግ ይባላል ወይም ደግሞ የመልሶ ግንባታ ልንለው እንችላለን። ይሄ ፕሮግራም ምንድነው ኤምፋሲሱ ወይም ደግሞ ትኩረቱ ምንድነው? አንደር ዚስ ፕሮግራም ዘ ፖሊሲስ ቱ ሊበራላይዝ ዘ ኢኮኖሚ ወዝ ኮንሲደርድ ኤንድ ሙቭ ትዋርድ ፍሪ ማርኬት። አንደኛ ኢኮኖሚውን ሊበራላይዝ ለማድረግ ነፃ የማድረግ እንቅስቃሴና የነፃ ገበያ ስርዓትን የመጀመር አዝማሚያ ታይቷል። በዚህ ፕሪስቶሪካ በተባለው የራሽያ ሪፎርም ወይም ደግሞ ተሃድሶ ፕሮግራም። ሬስትሪክሽንስ ኦን ፎሬን ትሬድ ኤንድ ኢንቨስትመንት ወዝ ሪላክስድ። ሌላ በውጭ ንግድ ላይ የነበረው ሪስትሪክሽን ገደብ ሪላክስድ ሆኗል፣ እንደገና ታይቷል ወይም ደግሞ የተወሰነ ዘና እንዲል ተደርጓል። ኢንቨስትመንትም እንደዚሁ ሪላክስ ሆኗል። በፊት የነበረው ስትሪክት ኮንትሮል በኋላ ለላይ ያለ መጥቷል። ሪላክሴሽን ኦፍ ፎሬን ትሬድ ኤንድ ኢንቨስትመንት። ሌላኛው ሁለተኛው የሚካኤል ጎርባቼቭ ሪፎርም የኢኮኖሚ ሪፎርም ግላስኖስት የሚባለው ነው። የፖለቲካ ሪፎርም ልንለው እንችላለን። ሁለቱም የፖለቲካና የኢኮኖሚ ብሎም የማህበራዊ ሪፎርሞች ብለን እንዳጠቃልል ልንገልጻቸው እንችላለን። ሁለተኛው ሪፎርም ግላስኖስት ወይም ደግሞ ኦፕንነስ የሚባለው ነው። ግልጸኝነት ልንለው እንችላለን። ይሄ ሪፎርም ምንድነው የሚለው? ዚስ ሪፎርም አሎውድ ብሮድ ፐብሊክ ዲስከሽንስ ኤንድ ክሪቲሲዝምስ ኦፍ ሶቪየት ሂስትሪ ኤንድ ሶቪየት ኮሚኒስት ፓርቲ። ፐብሊክ ኦፕን የሆነ የህዝብ ውይይት እንዲኖር፣ የሶቪየት ህዝብ ሶቪየት ሂስትሪን ክሪቲሳይዝ እንዲያደርግ፣ የሶቪየት ኮሚኒስት ፓርቲን ክሪቲሳይዝ እንዲያደርግ በነጻነት ፍቃድ የሰጠ ሪፎርም ነው፣ ለውጥ ነው ይሄ ግላስኖስት ወይም ደግሞ ኦፕንነስ የሚባለው። አዝዌል በዚህ ፕሮግራም መሰረት የፖለቲካል እስረኞች ሪሊዝ ሆኗል። ሪሊዝ ዘ ፖለቲካል ፕሪዝነርስ፣ ሪላክስድ ሴንሰርሺፕ ኢን ማስ ሚዲያ ላይ የነበረው ቁጥጥር በተወሰነ መልኩ እንዲላላ ያደረገ ፕሮግራም ነው። ሶ ጎርባቼቭ ሌላ ምን አድርጓል? ሂ ፕሌጅ ቱ ከርብ ሶቪየት ሚሊታሪ ስፔንዲንግስ፣ ሶቪየት የነበራትን የሚሊታሪ ስፔንዲንግ ለወታደር የምታወጣው ለወታደራዊ በጀት የምታወጣው ወጪ የመቀነስ ፍላጎት ነበረው። ሂ ኔጎሽየት ቱ ኢንድ ዘ ኮልድ ዋር ዊዝ ዘ ዌስት፣ ከምዕራባውያን ጋር የነበረው የቀዝቃዛ ዓለም ጦርነት ፍጥጫም እንደዚሁ ኢንድ እንዲያረግ እንዲያከትም ከፍተኛ የሆነ ፍላጎት የነበረው የድርድር ፍላጎት የነበረው መሪ ነው ጎርባቼቭ። ሂ አግሪድ ቱ ኢሊሚኔት ኒውክሊየር ሚሳይልስ ዊዝ ሬገን ኦፍ ዩኤስኤ ቢትዊን 1985 ኤንድ 1987 ሰሚት። ከ1985 ከ1987 ዓመተ ምህረት ድረስ በሁለቱ ዓመተ ምህረቶች መካከል በተካሄዱ ሰሚቶች ኮንፈረንሶች ሚካኤል ጎርባቼቭና ሬገን የተባለው የአሜሪካ ፕሬዝዳንት ዘ አግሪ ቱ ኢሊሚኔት ኒውክሊየር ሚሳይልስ፣ የኒውክሊየር ሚሳይሎችን ኢሊሚኔት ለማድረግ ለማስወገድ ተስማምተዋል። አዝዌል ዘ አግሪ ቱ ሪዲዩስ ጎርባቼቭ wanted to reduce his forces in Eastern Europe፣ ምስራቅ አውሮፓ ላይ የነበረውን ወታደር ሪዲዩስ የማድረግ ፍላጎት ነበረው። በተጨማሪም አፍጋኒስታን ላይ ራሽያ የነበራትን ወታደር አውጧል። he pulled out troops out of Afghanistan። እንግዲህ አፍጋኒስታን በ1979 ዓመተ ምህረት ወራ ነበር። በኋላ ግን ከአፍጋኒስታን ወታደሯን አወጣለች በዚህ በጎርባቼቭ አማካኝነት። ሌላ in 1989 the Soviet domination and communist rule in Eastern Europe came into an end። በ1989 ዓመተ ምህረት የሶቪየት ዶሚኔሽን የሶቪየት የበላይነት
እና የኮሚኒስቱ አገዛዝ በምስራቅ አውሮፓ ላይ ሙሉ በሙሉ አክትሟል ማለት ነው። በተጨማሪም በ1990 ዓመተ ምህረት የጀርመን ግንብ ፈርሷል። the German wall was torn down። እንግዲህ የጀርመን ግንብ የተገነባው በ1961 ዓመተ ምህረት ነው። ሁለቱን ጀርመኖች ለመለየት ነው በዋናነት በሶቪየት ህብረት የተገነባው ምስራቅ ጀርመን እና ምዕራብ ጀርመን። በ1990 ዓመተ ምህረት የጀርመን ግንብ ተደርምሶ ነው ፈርሶ ሁለቱም ጀርመኖች ማለትም ዌስት ጀርመን እና ኢስት ጀርመን አንድ ሆኑ። ጀርመን ድጋሜ ዩኒፋይድ ሆነች። መቼ? በ1990 ዓመተ ምህረት። በ1991 ዓመተ ምህረት ዘ ኮሚኒስት ገቨርንመንት ዌር ብራውት ዳውን አስ ሪቮሉሽን ስዊፕት ኢን ኢስተርን ዩሮፕ። በምስራቅ አውሮፓ የነበረው አብዮት የኮሚኒስት መንግስታትን እንዲፈረካከሱ አድርጓቸዋል በ1991 ዓመተ ምህረት። እነዚህ ክስተቶች መጨረሻ ላይ ምን አደረጉ? የኮልድ ዋር ፍጥጫ ሙሉ በሙሉ እንዲቀር አድርገዋል ማለት ነው። ኦፍ ኮርስ ጎርባቼቭ ሬዚስትድ ዘ ዲዞሉሽን ኦፍ ዘ ዩኒየን። አሁንም የኮሚኒስት የራሻ ህብረት እንዲቀጥል ፍላጎት ነበረው። ዲዞሉሽን እንዳይፈጠር በራሻ ተጽዕኖ ስር የነበሩ ሀገራት ራሳቸውን እንዳይችሉ በራሻ ቁጥጥር ስር እንዲቀጥሉ ፍላጎት ነበረው። ሆኖም ግን ይህን ማስቀጠል አልቻለም። እነዚህ በኮሚኒስት ራሻ ስር የነበሩ ሀገራት ራሳቸውን ችለዋል። he was unable to preserve the Russian Union, the Russian Soviet Union, the Soviet Union. Gorbachev offered the republics autonomy within the union, which accelerated their process of independence. በሂደትም በእርግጥ ይሄንን ዲዞሉሽኑን ማቆም ሬዚስት ማድረግ ሲሳነው ሚካኤል ጎርባቸው ሪፐብሊኮቹ በሶቪየት ህብረት ውስጥ የነበሩ ሪፐብሊኮች አውቶኖሚ እንዲሆኑ ፍቃድ ሰጥቷል ነው። ይሄ ደግሞ ይሄ አውቶኖሚ ጊዜያዊ የነጻነት ማግኘታቸው ደግሞ በሂደት ሙሉ ነጻነት እንዲያገኙ ጠቅሟቸዋል ማለት ነው። በ1991 ዓመተ ምህረት ሶቪየት ሪኮግናይዝ 3 ባልቲክ ስቴትስ፣ 3 የባልቲክ ስቴቶችን ነጻነታቸውን እውቅና ሰጣለች ሶቪየት ህብረት። እንደገና ዩክሬን ሪአፊርምድ ኢትስ ኢንዲፔንደንስ፣ ዩክሬንም እንደዚሁ ነጻነቷን አግኝታለች። በዚሁ በ1991 ዓመተ ምህረት ቤላቪዝሃ አኮርድስ የሚባል ስምምነት ነበር። ይሄ ስምምነት አኮርድ በዋናነት በራሽያ በዩክሬን እና በቤሎሩሲያን ነው የተካሄደው እና በዚህ ቤልቬዚሃ አኮርድስ በተባለው ስምምነት በዋናነት የሶቪየት ህብረት ዲዞልቭድ ሆኗል፣ ፈራርሷል። በምን ተተክቷል? ኮመንዌልዝ ኦፍ ኢንዲፔንደንት ስቴትስ ወይም ደግሞ ሲአይኤስ በሚባል ተተክቷል። የሰፊው የሶቪየት ህብረት ዩኒየን ዲዞልቭ አድርጓል፣ ተፈረካክሷል ማለት ነው። በዚህ ጊዜ ቀዝቃዛው የዓለም ጦርነት ሊያከትም ይችላል ማለት ነው። ኮንስኩዌንሱን ስናይ ኮንስኩዌንስ ኦፍ ዘ ኮላፕስ ኦፍ ዘ ሶቪየት ዩኒየን ዘ ፎል ኦፍ ኮሚኒዝም ኤንድ ዘ ኮላፕስ ኦፍ ዘ ሶቪየት ዩኒየን ሚን ዘ ኤንድ ኦፍ ዘ ኮልድ ዋር። ስለዚህ ቀዝቃዛ የዓለም ጦርነት መቼ አከተመ ቢባል በ1991 ዓመተ ምህረት ምን ሲሆን የኮሚኒዝም ስርዓት ሲንኮታኮት እንደገና የሶቪየት ህብረት ሲፈራርስ በዚህ ጊዜ ነው ቀዝቃዛ የዓለም ጦርነት ኢንድ ያደረገ። ከዚህ በኋላሳ it brought many political and economic problems። ቀዝቃዛ የዓለም ጦርነት ማክተሙ ምን ፖለቲካና ኢኮኖሚያዊ ውጤት ችግሮችን አስከትሏል ስንል አንደኛው አንኤምፕሎይመንት ነው፣ ስራ አጥነት። በተለይ የስራ አጥነት የምስራቅ አውሮፓ ህዝቦች ወደ ምዕራብ አውሮፓ እንዲፈልሱ አድርጓቸዋል ነው፣ ማይግሬሽን እንዲፈጽሙ አድርጓቸዋል ነው። ስራ ለማግኘት ምዕራብ አውሮፓ የተሻለ ስለነበረ ወደ ምዕራብ አውሮፓ ሽፍት ማይግሬት እንዲያደርጉ አድርጓቸዋል። እንደገና ኢኮኖሚክ ፕሮብለም ነው፣ ከፍተኛ የሆነ ኢኮኖሚ ቀውስ ተፈጥሯል። በዚህም ኢኮኖሚክ ፕሮብለም ምክንያት የኮሚኒስት ፓርቲዎች በአንዳንድ ሀገራት ስልጣን ላይ ወጥቷል። አብነት በፖላንድ በ1993 ዓመተ ምህረት በነበረው የኢኮኖሚ ችግር ኮሚኒስቶች ስልጣን ላይ መውጣት ችለዋል። ይህ የኢኮኖሚ ውጥረት ኢኮኖሚክ ስትሬንስ ሌላ ምን አድርጓል?
የኢትኒክ እና ሪሊጂየስ ኮንፍሊክቶችንም እንደዚሁ ፈጥሯል። አዝዌል በዩጎዝላቪያ የነበረው ሲቪል ዋር ዩጎዝላቪያን ዲስኢንትግሬት እንድትሆን እንድትፈረካከስ አርጓታል፣ እንድትጠፋ አርጓታል። ፎርዛት ማታ ኢትኒክ ቫዮለንስ ትሪትድ ዘ ሶቪየት ዩኒየን በሶቪየት ህብረትም እንደዚሁ የነበረው ከፍተኛ የሆነ ኢትኒክ ቫዮለንስ ሶቪየት ህብረትንም አደጋ ውስጥ ጥሏታል። The Czechs and Slovaks divided Czechoslovakia into separate nations in 1993 በ1993 ዓመተ ምህረት ቼክስ እና ስሎቫክስ ለሁለት ተከፍለዋል። ቼኮስሎቫኪያን ለሁለት ተካፍለዋታል። ቼኮስሎቫኪያ ጠፍታለች ማለት ነው፣ ለሁለት ተከፍላለች ማለት ነው። ሌላ ከቀዝቃዛ የዓለም ጦርነት በኋላ ያለው ሁኔታ ስናይ በተለይ ከቀዝቃዛ የዓለም ጦርነት በኋላ የነበረውን ሁኔታ ሳሙኤል ሃንቲንግተን የሚባል ጸሐፊ እንዳስቀመጠው ምን ብሎ ነው የጻፈው? ክላሽ ኦፍ ሲቪላይዜሽንስ የሚል መጽሐፍ ጽፏል። በተለይ ከቀዝቃዛ የዓለም ጦርነት በኋላ ያለውን ሁናቴ ለማስረዳት ይሄ ሳሙኤል ሃንቲንግተን he argued that post-Cold War conflict would be frequent and violent along the cultural lines. ከቀዝቃዛው የዓለም ጦርነት በኋላ ያለው ግጭት እምነትን መሰረት ባህልን መሰረት ያደረገ ነው ብሎ ይከራከራል። በዚህ ክላሽ ኦፍ ሲቪላይዜሽንስ በተሰኘው መጽሐፉ he believed that cultural organizations better describes the world than the classical notion of multicultural sovereign states. ምናልባትም ካልቸራል ኦርጋናይዜሽኖች የባህል ተቋማት የዓለምን ማህበረሰብ ወይም ዓለምን ቤስት ዲስክራይብ ያደርጋሉ። ግጭቶች ሊነሱት የሚችሉት ካልቸርን መሰረት አድርገው ነው የሚል ገለጻዎችን ያስረዳል። he stated that cultural rift must be understood and accepted as a locus of war. cultural rift የባህል ልዩነት በትክክል አንደርስታንድ መደረግ አለበት እና የጦርነትም ዋና ማዕከል ተደርጎ መወሰድ ያለበት ይሄ የከልቸር ጉዳይ ነው ብሎ ያስረዳል። በዚህ ክላሽ ኦፍ ሲቪላይዜሽንስ በተሰኘው መጽሐፉ ሳሙኤል ሃንቲንግተን የተባለው ጸሐፊ። ለዛሬ ያለን ሌሰን ይሄ ነው። የመጨረሻው የዩኒት 5 የመጨረሻው ሌሰን ነው። ኔክስት ታይም የማጠቃለያ ጥያቄዎችን ሰርተን ሴሚስተሩን እንጨርሳለን። እንግዲህ አብዛኛው የ12ኛ ክፍል የታሪክ ትምህርት የፈርስት ሴሚስተር ኖርማሊ ቶሎ ለመጨረስ አመቱን መጨረሻ ላይ ቶሎ መጽሐፉን ለመጨረስ እስከ ቻፕተር 5 መጨረሻ ተማሪዎች መማር አለባቸው ተብሎ እቅድ አለ። በዛ መሰረት ምናልባትም ወደ ኋላ የቀራችሁ ካላችሁ ያው ይሄንን በራሳችሁ አንብባችሁ እስከ ቻፕተር 5 ያሉትን ሜን ፖይንቶች ጥያቄዎችንም የወጡትንም ፎከስ አድርጋችሁ ብታነቡ የሚቀጥለው ያለው ጫና ይቀንሳል የሚል እንትን አለኝ። ለዛሬ ያለን ኢሹ ያለን ሰብ ቶፒክ ዲስከሽን ይሄ ነው። የሚቀጥለው የቻፕተር 5ን ማጠቃለያ ጥያቄ እንሰራለን። ስላዳመጣችሁ አመሰግናለሁ። አሁንም ላሳስባችሁ የምፈልገው ምንድነው እስካሁን አብራችሁን ቆይታችሁ ቻናሉን ላይክ፣ ሰብስክራይብ እና ሼር አድርጉት። ኮሜንትም ካላችሁ ኮሜንት ስጡኝ። እስቲ የት አካባቢ እንዳላችሁ በየአካባቢያችሁ የምትማሩ ምናልባት የታሪክ ትምህርት አሁን ላይ ምን ደረጃ እንደደረሳችሁ ኮሜንት ላይ ብታሳውቁኝ ደስ ይለኛል። መልካም ጊዜ። አመሰግናለሁ።